ሰላም እንግዲህ ቃልን የት አድረሽ ነው እንዴት እኔ ሳልፈቅድልሽ የት አድረሽ ነው እያለች ስታስጨንቃን ነበረ። እሷም ግን ከጓደኛዬ ጋር አድሬ ነው ምናምን እያለች ነበረ። እሷ ግን እንዳንቺ አይነት ልጅ ባይኖረኝ ይሻላል፣ ቢቀርብኝ ይሻላል፣ ከአንቺ አይነት ልጅ ጠፍታይ ብቀር ይሻላል እያለች ስታማረር ነበረ። ሰላም ሰላም በጣም ተናዳ ነበር በድርጊቷ ማለት ነው። ብሌንም እንግዲህ እትዬ እስቲ ታያት ተረጃት ምናምን ችግር የለውም ተረጃት እያለች ስትላት ነበር። ደግሞ ብሌን አንቺ በማያገባሽ ነገር ጥልቅ አትበይ፣ እቆጣታለሁ ልጄ ናት እያለች ስትላት ነበር ማለት ነው። ብሌን እንግዲህ ከበኃይሉ ጋራ ከዲያግም ጋራ ያው ፍቅረኛሞች እንደሆኑ ይታወቃሉ። ነገር ግን ቃልና ዲያግም በደንብ እንዲቀራረቡ የፈለገችው ምክንያቱም እናቷን እንዲፈልግላት ቃል ገብቶላታል ማለት ነው። በዛ ምክንያት ነው። ነገር ግን ይችኛይቱ ልጅ ቃል የምታውቀው ነገር የላትም። በኃይሉ ግን የዛችኛዋ ፍቅረኛ ነው ማለት ነው። ይቅርታ ዲያግም ማለቴ ነው። እና በዛ ምክንያት ልጅቱ ጋራ እንዲቀራረቡ ፈልጋ ነው ማለት ነው ያደረገችው። ነገር ግን ቃል በጭራሽ ይሄንን ልታምን አልቻለችም። በኃይሉ ይገለኛል፣ ምንም ነገር ባደርግ ይገለኛል፣ እየዛተብኝ ነው እያለች ነበረ ማለት ነው። ምንም ነገር ሚስጥር ባወጣ እንደሚገለኝ አውቃለች እያለች ስትል ነበረ። እናቷ ሰላም ግን በጣም ተናዳባት ነበረ። እንዳንቺ አይነት ልጅ ቢቀርብኝ ይሻላል፣ ምን ነው ባላገኘሁ የሌለው ይሻላል፣ ካንቺ አይነት ልጅ እንደፈለግሽ ታድሪያለሽ፣ እኔ የምልሽን አትሰሚም፣ እኔ ማዝሽን በጭራሽ የምትሰሚው ነገር የለሽም እያለ በጣም ስትናደድባት እና ስትቆጣ ነበረ። ሰላም ብሌንም እንግዲህ እያስተዛዘነችላት ነበረ። አትቆጫት እባክሽ እትዬ፣ የአሁኑን ይቅርታ አድርጊላት እያለች ነበር ማለት ነው። የቃል ሴራ ግን አሁንም እንደቀጠለ ነው። በጭራሽ ይችኛዋ ልጅ ልታዋት አልቻለችም። ቢላ ሚዛ ስታስፈራራት ነበር ማለት ነው። ዲያግም አጠገብ እንዳለይሽ እሱ የኔና የኔ ብቻ ነው እያለች ስታስፈራራት ነበረ። እሷም ግን ምንም የሆዷን በሆዷ አድርጋ እሺ ችግር የለውም እያለች ያልሽው ይሆናል እያለች ስትላል ነበር። ነገር ግን ይችኛዋ ልጅ ቃል ተብዬዋ በጣም እያስፈራራቻት ትገኛለች ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ ውድ ቤተሰቦች እንደምናላችሁልኝ ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ለዚህ ቻናል አዲስ ከሆናችሁ ላይክ እንዲሁም ሰብስክራይብ ሼር እያደረጋችሁ አበረታቱኝ ማለት ነው። ዛሬ እንግዲህ በተወዳጁ በአደራ ድራማ በክፍል 49 መጥቻለሁ ማለት ነው። አደራ ድራማ እንግዲህ እጅግ በጣም ደስ የሚልና በጣም አስተማሪ የሆነ ድራማ ነው ማለት ነው። እኔ በጣም ነው የሚመቸኝ። በጣም ደስ የሚል ድራማ ነው። እናንተም እንደሚመቻችሁና ጥሩ ትምህርት እንዳለው ተስፋ አደርጋለሁኝ። እንግዲህ ቻናሌ አዲስ ከሆናችሁ ለቻናሌ ሰብስክራይብ እንዲሁም ሼር እያደረጋችሁ አበረታቱኝ። እንደሚታወቀው እንግዲህ ሰላም እና ቃል እናትና ልጅ ናቸው። ይችኛዋ ልጅ ግን ልጇ መሆኗን አታውቅም ማለት ነው። ያው እንግዲህ ልጇ እንደሆነች ነው የምታውቀው ሰላም ማናት ቃል እና በዚህ የተነሳ እያሰቃየቻት ትገኛለች። በጭራሽ እናቷ እንዲታቅባት አትፈልግም። ሚስጥሯን ማንኛውም ነገር በኃይሉ ጋር ነው ቃል ተብዬዋ ማለት ነው። ብሌን ግን በጭራሽ ምንም የምታውቀው ነገር የላትም። ስለዚህ ከቶም እንግዲህ እናቷን ነጥቃት ፍቅረኛዋን ልነጥቃት እናቷንም ወስዳ እንግዲህ የምትወደውም ፍቅረኛዋን ልትወስዱባት በጣም እያስፈራራቻት እና በህይወቷ እንደምትመጣ እየነገረቻት ነበር ቃል ማለት ነው። ብሌንም ደግሞ ያው ሰምታ ዝም ብላለች። ዳግምን እንግዲህ ያው ለራሷ ለማድረግ በጣም እየሞከረች ነው። እሷ አጠገብ እንዳለች እያለ በጣም እያስፈራራቻት ነው ማለት ነው። ይችኛዋም ግን እሱ ጋር ብትፋቀርም
በጭራሽ ለእሷ መናገር አልነበረባትም። ምክንያቱም እናቷን እስታገኘ ድረስ ምንም ነገር መሆን ነበረባት ማለት ነው። ስለዚህ ዳግም ደግሞ ቃል ገብቶላታል ማለት ነው ለብሌን እናቷን አፈላልጎ እንደሚያገኝላት ቃል ገብቶላታል ማለት ነው። የቃል እናት ሰላም አርፈሽ ተቀመሺ፣ በእኛ መካከል አትግቢ፣ ዝም ብለሽ አድበሽ ስራሽን ስሪ እያለች ስትቆጣት ነበር ማለት ነው። እሷ ግን ምስጢሯን እንድታቅና ልጁ እንዲያወጣጣት ብላ ዳግም ጋራ እንድትቀራረብ ትፈልጋለች ብሌን ማለት ነው። እና በዚህ ምክንያት ያው ዝም ብላታለች። በኃይሉ ግን ምስጢር ታወጣሽ እንደሚገላት እና በጣም ብዙ ነገር እንደሚያደርጋት ቃልን አስፈራርቷል ነበር ማለት ነው። እና ውድ ቤተሰብ እንግዲህ የአደራ ድራማ በጣም አስተማሪ እጅግ በጣም ደስ የሚል እንዲሁም በአረብ ሀገር ልጆቻችንን ትተን ሂደን እንደዚሁ ትናንሹ ነው ትተን ሂደን ትላልቁ ነው አግኝተናቸዋል ማለት ነው። ስለዚህ በዛን ሰዓት እናታቸውን ላያውቁ ይችላሉ። በዛን የተነሳ በዚህ ምክንያት ይመስለኛል ማለት ነው። ይሄ ዲራማ እጅግ በጣም አስተማሪ እኔ መቼም በጣም ነው የተመቸ ደስ ያለኝ ማለት ነው። እናንተም እንዳስተማራችሁና ብዙ ነገር እንዳወቃችሁ ተስፋ አደርጋለሁኝ። የዛሬው ቪዲዮ እንግዲህ ይሄንን ይመስል ነበር። አጠር ያለ ቪዲዮ ናት። ላይክ እንዲሁም ሰብስክራይብ ሼር እያደረጋችሁ አበረታቱኝ። እወዳችኋለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።